አሜሪካም የሆርሙዞች መጠን ስለመዝጋቷና የነዳጅ ዋጋ በታሪክ ለመጀመሪያ ጊዜ የተኩስ አቁም ስምምነት ከተደረገ በኋላ በከፍተኛ ሁኔታ ማሻቀቡን። ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አረፈዳችሁ። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከያዝናቸው ጉዳዮች ውስጥ አሜሪካ እዘጋቸዋለሁ ያለቻቸው የኢራን ወደቦችና ተጽዕኖአቸው በዓለም አቀፍ ሁኔታ ላይ ምን ይመስላል የሚለውን እናያለን። አሜሪካና ኢራን በፓኪስታን የሰላም ስምምነት ላይ መድረስ ባለመቻላቸው ዶናልድ ትራምፕ አሜሪካ በሆርሙዞች መጥ የሚገቡና የሚወጡ መርከቦችን እንደምታግድ አስታውቀዋል። የአሜሪካ ማዕከላዊ እዝ ሴንትኮም የአሜሪካ ኃይል ባህረ ሰላጤውን ጨምሮ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ያለ ልዩነት እገዳው እንደሚፈጸም ገልጿል። ይሁን እንጂ ሴንትኮም የአሜሪካ ኃይሎች በኢራን ወደቦች ውጭ በሚደረጉ የመርከቦች ነፃ እንቅስቃሴ ላይ እንቅፋት እንደማይሆንም አስታውቋል። በትሩዝ ሶሻል ማህበራዊ ትስስር ገጻቸው ትራምፕ አሜሪካ ከሰኞ ጀምሮ በኢራን ወደቦች መርከቦች እንዳይንቀሳቀሱ እንደምትዘጋ ተናግረዋል። የመከላከያ ተንታኙ ይህንን የአሜሪካን እርምጃ ኢራን ነዳጅ እንዳትሸጥ ያደርጋልም ብለዋል። ጀስቲን ክራምፕ የተባሉ ተንታኝ የኢራን ወደቦችን ለመዝጋት ትራምፕ የያዙት እቅድ የኢራንን ጦርነት የበለጠ የሚያባብስና ስምምነት ባለመደረሱ የትራምፕ ብስጭትን የሚያንጸባርቅ ነው ሲሉም ተችተውታል። እቅዱን እንደ ቻይና ላሉ ሀገራት የኢራን ነዳጅ እንዳትሸጥ የሚያደርግ ሲሆን ይህም ኢራን ላይ ጫና ያሳድራልም ብለዋል። አሜሪካና ኢራን አንዳቸው በሌላኛቸው ላይ የተሻለ የመደራደሪያ አቅም እንዳላቸው ያምናሉ ሲሉ የጠቆሙት ተንታኙም በሁሉም ሀገራት ማሸነፋቸው ሌላውን ዝቅ በማድረግ ለማሳየት እየሞከሩም ነው ብለዋል። ይህም የበለጠ ውጥረትና ውድመትን የሚያስከትል እንደመሆኑ ጠቁሞም በሳምንቱ መገባደጃ የተደረጉ ድርድር ምንም እንኳን ፍሬ ባያፈራም አዎንታዊ ተጽዕኖም አሳድሯል የሚል ስሜት እንዳላቸው ተናግረዋል። ሰፊ ውይይት ማድረጋቸው መልካም ነው። የሚወያዩ ምንም ነገር ባይኖርም ኑሮ ድርድሩ በፍጥነት ይጠናቀቅ ነበርም ብለዋል ፕሬዝዳንት ትራምፕ። የፕሬዝዳንት ትራምፕ ቀጣይ እርምጃም አሜሪካ ላይ የፈጠረው ስጋት ከፍተኛ ሆኗል። በምክትል ፕሬዝዳንት ጄዲ ቫንስ የተመራው የዲፕሎማት ቡድን ጦርነቱን ለማስቆም የሚያስችል ስምምነት ለማድረግ ሞክሮ ከከሸፈበት በኋላ ፕሬዝዳንት ዶናልድ ትራምፕ የሚቀጥለው እርምጃቸውን ወስነዋል። ይህን ውሳኔያቸው እሁድ ዕለት ትሩዝ ሶሻል በተባለው ማህበራዊ ትስስር ገጻቸው በተከታታይ በለጠፏቸው ጽሁፎች ላይም ይፋ አድርገዋል። ትራምፕ አሜሪካ የሆርሙዞች መጥ ላይ የሚደረግ የመርከቡን እንቅስቃሴ ታግዳለች ሲሉም ጽፈዋል። ህገወጥ ቀረጥ የከፈለ ሁሉ በባህር ደህንነት ያለውን ጉዞ አያደርግም ሲሉም በመርከቦች ላይ በሚደረጉ የባህር ላይ ጉዞ ለኢራን ምንም አይነት ክፍያ እንዳትከፍሉ ሲሉም አስጠንቅቀዋል። አሜሪካ ለሀገራት የመርከብ ጉዞ ደህንነት ለማረጋገጥ በሆርሙዝ ወሽመጥ ባህር ውስጥ የተጠመዱ ፈንጅ ማጽዳቷንም ትቀጥላለች ሲሉም በዛሬው ዕለት የተለያዩ ፈንጅ አምካኝ መርከቦቿን ወደ ሆርሙዝ ወሽመጥ መላኳን ነው የተዘገበው። የአሜሪካ ጦር ለዚህ መዘጋጀቱን የጠቆሙት ትራምፕ በተገቢው ወቅት ኢራን ላይ ጥቃታቸውን ለመቀጠል ዝግጁ መሆናቸውን ገልጸዋል። በፓኪስታን ኢስላማባድ ለ20 ሰዓታት የተደረገው ድርድር መሻሻል የታየበት መሆኑን ቢጠቅሱም ትራምፕ ኢራን የኒውክሌር ልማቷን እንድትጋት አሜሪካ ያስቀመጠችውን አቋም አታሟላም ብለዋል። የትራምፕ ልጥፎች ምንም እንኳን ባለፈው ሳምንት የኢራን ስልጣኔን ከምድረገጽ አጠፋዋለሁ እንደሚለው አውዳሚ ባይሆኑም እርምጃቸው በርካታ አዳዲስ ስጋቶችን ያዘሉ ናቸው ብለዋል። ለአሜሪካም ይህ ተግባር ስጋት ነው ሲሉም ብዙዎች እየተቹት ይገኛሉ። የባህር ፈንጆችን ማጽዳት የአሜሪካ መርከቦች በኢራን እንዲጠቁ የበለጠ ተጋላጭ አያደርጋቸውም ሲሉም ብዙ አሜሪካውያን ይጠይቃሉ። አሜሪካ የኢራንን መተላለፊያ ክፍያ ማን እንደሚከፍል በምን ልታውቅ ትችላለች የሚለው ደግሞ ሌላኛው ጥያቄ ነው። የመርከቡ እገዳን የጣሱ ወጪ አገራትም ሰንደቅ ዓላማን በሚያውለበልቡ መርከቦች ላይ ኃይል ልትጠቀም ትችላለችም ሲሉም የህጉን ተግባራዊነት ጥያቄ ውስጥ ይከቱታል። እንደ ቻይና ያሉ በኢራን ነዳጅ ላይ ጥገኛ የሆኑ ሀገሮችስ ምን አይነት ምላሽ ይሰጣሉ ሲሉም ይጠይቃሉ። የኢራን ዋነኛ የገቢ ምንጭን ለማድረግ የተወሰደው እርምጃ የነዳጅ ዋጋንም
ከዚህ በላይም ያንረዋል ሲሉም ጥቃቱ ከአሜሪካን ባለፈ ለመላው ዓለም ጦሱ የሚተርፍ ውሳኔ ነው ይላሉ። የዓለም ነዳጅ ዋጋ ዳግም ከ100 የአሜሪካን ዶላር በላይ ከፍ አለ። በአሜሪካና በኢራን መካከል የተደረገውን ድርድር ያለ ስምምነት መጠናቀቁን ተከትሎ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች እንደሚዘጉ ከዛቱ በኋላ የነዳጅ ዋጋ በበርሜል ከ100 የአሜሪካን ዶላር በላይ አሻቅቧል። የዓለም ነዳጅ ዋጋ የሚተምነው የብሬን ድፍድፍ ነዳጅ ዘይት በ7.3 በመቶ ጭማሪ በማሳየት 102.30 የአሜሪካን ዶላር ተሽጧል። በሳምንቱ መጨረሻ ላይ የተደረገው ድርድር አለመሳካት የዓለም ኃይል ቀውስ እየተባባሰ ሊሄድ ይችላል በሚል ስጋትም አስነስቷል። ባለፈው ረቡዕ ዋሽንግተንና ቴህራን የሆርሙዝ ባህር ወሽመጥ የንግድ መተላለፊያ ለመክፈት የ2 ሳምንት የተኩስ አቁም ስምምነት ላይ ከደረሱ በኋላ የነዳጅ ዋጋም በታሪክ ለመጀመሪያ ጊዜ ከ100 ዶላር በላይ በታች ወርዶ ነበር። የአሜሪካና ኢራን ወደቦችን ለመዝጋት ስትዘጋጅ የዓለም ነዳጅ ዋጋ ደግሞ አሻቅቧል ሲልም ቢቢሲ ይተነትናል። ለመሆኑ ይህ ክስተትም በቀጣይ ጊዜያትስ ምናልባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ እርምጃዎችን አጠናክረው ከቀጠሉና በኢራን መርከቦች ላይ ጥቃት ከሰነዘሩ የዋጋው ነገር ከዚህ በላይ ሊያሻቅብ ይችላል። ይህ ደግሞ ምዕራባውያን ጨምሮ እንደ ኤዥያና አፍሪካ ያሉ ታዳጊ ሀገራት ላይ የሚፈጥረው ጫና ሆነ ጦሱ እጅግ ከባድ ነው ይላሉ። የሆርሙዝ ወሽመጥም ለምን የዓለማችን የቁልፍ ባህር መስመርም ሆነ ሲሉ ብዙ የፖለቲካ ተንታኞች ይህንን ሐሳባቸውን ያጋራሉ። የሆርሙዝ ወሽመጥ በዓለም ላይ በጣም አስፈላጊ የስትራቴጂክ ኃይል መስመር ነው ይላሉ። ኢራን አብላላው ከምትለው ኒውክለር በላይ የሆርሙዝ ወሽመጥ ከኒውክለር ያለፈም ጠቀሜታን እየሰጣት ነው ይላሉ። የፋርስ ባህረ ሰላጤው ከአረብ ባህር ጋር ያገናኛል። በዓለም 39 በመቶ የሚሆነውን የባህር ድፍድፍ ነዳጅና 19 በመቶ የተፈጥሮ ጋዝም ይተላለፍበታል። ከአብዛኞቹ ስትራቴጂካዊ መስመሮች በተለይም የባህረ ሰላጤው ሀገራት ምርታቸውን የሚልኩበት ከሆርሙዝ ውጭ ሌላ አማራጮችም የላቸውም። ኢራን በ1980ዎቹ ጀምሮ የሆርሙዝ ወሽመጥን እንደምትዘጋ በየጊዜው ስታስፈራራም ቆይታለች። አሜሪካና እስራኤል በኢራን ግዛት ላይ የመጀመሪያውን የአየር ድብደባ ካካሄዱበት ቀን ጀምሮ የተከሰተው የመርከብ መስተጓጎል ግን በ10 ዓመታት ውስጥ እጅግ የከፋ መሆኑን ተነግሯል። ይህ ክስተት ታሪክ ውስጥ ከፍተኛ የነዳጅ አቅርቦት መስተጓጎል ከማስከተሉም በላይ በዓለም አቀፍ የድፍድፍ ነዳጅ ዋጋ ላይ አስደንጋጭ ጭማሪን ፈጥሮ ቆይቷል። በባህረ ሰላጤ ውስጥ የተፈጠረው መስተጓጎል በኢነርጂ ዘርፍ በላይም ተጽዕኖም አሳድሯል። የአካባቢው ሀገራት በየዓመቱ ከ26 ሚሊዮን በላይ ኮንቲነሮችንም ያስተናግዳሉ። ከፍተኛ መጠን ያለው ማዳበሪያ በዚሁ መንገድም ያልፋልም ይላሉ። በወሽመጡ ለረጅም ጊዜ የሚቆዩ የጉዞ መስተጓጎል ከተፈጠረበት በዓለም አቀፍ ምግብ ምርቶችም ላይ ቀጥተኛ የሆነ ተጽዕኖም አሳድሯል። ትራምፕ በኢራን ላይ ዳግም ጥቃት ለመክፈትም እያጤኑ መሆናቸው ሲሰማ ደግሞ በዓለም አቀፍ ደረጃ ያለውን የነዳጅ ዋጋ ጭማሪን ክፉኛም አሳድጎታል። አሜሪካና ኢራን በፓኪስታን ያካሄዱት ድርድር ሳይሳካ መቅረቱን ተከትሎ ትራምፕ ቴሄራን ላይ ዳግም ጥቃት የከፈቱ መሆናቸውን ዌል ስትሪት ጆርናል ዘግቦታል። ዌል ስትሪት ጆርናል ስማቸውን ያልገለጻቸው የአሜሪካ ባለስልጣናትን ጠቅሶ ከሌሎች እርምጃዎች በተጨማሪ በኢራን ላይ ድብደባ ለመጀመሪያ ጊዜ እያጤኑ መሆኑን ነው የተዘገበው። ትራምፕ እሁድ ዕለት የባህር ኃይላቸውን የሆርሙዝ ወሽመጥን እንዲዘጋ ትዕዛዝ ሰጥተዋል። ዋይት ሃውስ ለቢቢሲ ስለ ጋዜጣዊ ዘገባ ላቀረበው ጥያቄ ሁሉ አማራጮች ጠረጴዛ ላይ ናቸው ሲሉም ምላሽ ሰጥተዋል። ነገር ግን ይህ ሁለቱ ሐሳቦች መቃረን በብዙዎች ዘንድ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁንም በኢራን ላይ የያዙትን የኃይል እርምጃ አቋም እንዳልቀየሩም ያሳያል ሲሉ ይዘግባሉ። የዋይት ሃውስ ቃል አቀባይ ኦሊቭ ዊልስ ፕሬዝዳንቱ የሆርሙዝ ወሽመጥ እንዲዘጋ ባህር ኃይሉንም አዘዋል። የኢራን ዝርፊያ ያበቃልና ሁሉንም ተጨማሪ አማራጮች በጠረጴዛ ላይ ተቀምጠው እንወያያለን ሲሉም ዘግቧል። ለዌል ስትሪት ጆርናል ፕሬዝዳንቱን ቀጥሎ የሚያደርጉትን መረጃ የሰጠው ማንኛውም ሰው በግልጽ ግምቱን ነው ያስቀመጠው እንጂ በዋይት ሃውስ በኩል ግን እንዲህ አይነት እርምጃም የለም ሲሉ ነው ያስጠነቀቁት። ትራምፕ
ኢራን አሁንም የኒውክሌር የጦር መሳሪያን ማብላላት ትፈልጋለች ማለታቸው ግን በቀጣይ የኃይል እርምጃን ለመውሰድ እየተዘጋጁ መሆኑን ያሳያልም ይላሉ። በሁለቱ ሀገራት መካከል በኢራን አደራዳሪነት በፓኪስታን የተካሄደው የሁለቱ ሀገራት ድርድር እልባት አልባ እንዲሆን ያደረገውም ጉዳይ አሜሪካ የኢራንን የኒውክሌር ጉዳይ በቅጽበት ወይም ደግሞ እንደ ቀልድ የማትመለከተው መሆኑንና በሁለቱ ሀገራት መካከል መተማመን በመጥፋቱ ነው ሲሉም የኢራን አፈጉባኤም ባጋሊፍን ሐሳብ ይደግፋሉ። ኢራንና አሜሪካ ያካሄዱት ድርድር ያለምንም ስምምነት ከተጠናቀቀ በኋላ ትራምፕ ቴህራንን አሁንም የኒውክሌር ጦር መሳሪያ ፍላጎት አላት ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ኢራን አሁንም የኒውክሌር ፍላጎት እንዳላት በኢስላማባድ ድርድር ወቅት መናገሯን ጠቅሰዋል። አሁንም ይፈልጋሉ፣ ይህንን ደግሞ የዚያን ዕለት ምሽት ድርድር በተካሄደበት ዕለት ግልጽ አድርገነዋል። ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ሲሉም የአሜሪካን ቁርጥ ያለና ፍንክች የማይል አቋምን አስረድተዋል። ከዚህ በፊት ትራምፕ ከቴህራን ጋር ያደረጉት ቀጥታ ንግግር ያልተሳካው ቴህራን የኒውክሌር ፍላጎቶቿን ለመተው ፍቃደኛ ሳትሆን ስለቀረች መሆኑንም ነው ወደ ኋላ መለስ ብለው የዘገቡትም። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺም በበኩላቸው ሁለቱ ሀገራት ከስምምነት ለመድረስ ስንዝር ቀርቷቸው ነበረ ካሉ በኋላ ነገር ግን አገራቸው የተለጠጠ ፍላጎት የግብ ለውጥ የወደብ መዝጋት እንደገጠማትም ተናግረዋል። አሜሪካ የኢራን ወደቦችንም ከሰኞ ጀምሮ እንደምትዘጋ ማስታወቋም አሁንም በሁለቱ ሀገራት መካከል ያለውን የጠረጴዛ ውይይት ወደ ኃይል ምናልባትም ወደ ረጅምና አጭር መካከለኛ ርቀት ባላስቲክ ሚሳኤሎችም ወደ ድሮን ድብደባም ሊቀይረው ይችላል ይላሉ። የአሜሪካ ጦር ኢራን ወደቦቿን ከሰኞ ጀምሮ እንደሚዘጋ ገልጾም ይህንን በወሽመጡ ላይ ወደ ሌላ ሀገራት የሚንቀሳቀሱ መርከቦችም ላይ መስተጓጎል እንደማይፈጥር አስታውቋል። ነገር ግን በነዳጅ ገቢዋን የምታሳድገው ቴህራን ይህ ተግባር ከተከወነ በሆርሙዝ ወሽመጥ በኩል የሚደረጉ ጥቃቶችም ያለምን የነዳጅ ዋጋ ካሁኑ አንሮታል። በታሪክም የተኩስ አቁም ስምምነቱ ከተደረገ በኋላ ነዳጅ ከ100 የአሜሪካን ዶላር በታች ከመሸጥ አላለፈም 102.3 የአሜሪካን ዶላር መሸጡ ይህንንም የሚያሳይ ነው ይላሉ። ትራምፕ በበኩላቸው በዋሽንግተን አቅራቢያ በሚገኘው የአንድሪው የጦር ሰፈር ለጋዜጠኞች ኢራን ወደ ድርድሩ ባትመለስ ምንም እንደማይሰማቸው ተናግረዋል። ተመለሱም አልተመለሱም ግድ አይሰጠኝም፣ ካልተመለሱም ችግር የለብኝም ብለዋል። ትራምፕ ይህንን ያሉት በሁለቱ ሀገራት መካከል በፓኪስታን ኢስላማባድ የተደረገው የቀጥታ ንግግር ሳይሳካም ከቀረ በኋላ ነው። ትራምፕ ሁለቱ ሀገራት መካከል የተደረሰው የተኩስ አቁም በመልካም ሁኔታ እንደቀጠለም መሆኑንም ከዚሁ ጎን ለጎን አያይዘው መናገራቸው የአሜሪካን ቀጣይ እርምጃም ለማወቅ አስቸጋሪ አድርጎታል። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው አንኳር ጉዳዮች ውስጥ ለእናንተ ይሆናሉ ያልናቸውን እናደርሳለን። የተለያዩ መገናኛ ብዙሃን ዜናዎችንም ከፈለጋችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁ እናመሰግናለን።